ገላጋይ ገላጋይ ነው ገላጋይ ገላጋይ ነው ቁርጡን አሰምተህ ገላጋይ ገላጋይ ስንቱን ያጨሰዋል ስንቱን ያናግረዋል ገላጋይ ገላጋይ የአማራ ፋኖ ብሔራዊ ኃይል ደሞ ነኝ በባዙቃ ነው። ይሄ ደግሞ አቡሽ የቦረናው ፈልገ ነው። አቡሽ ተወኝ እስቲ አንተም ተወኝ። ዛሬው ፖለቲካ ነው ይዤ የመጣሁት። ትግራይ አዴ መጣ እንዴ? ሰላም 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 ሀቢቢ ገልቢ እንዴት ነሽ የኔ ጊፍተር? ደግ ነሽ ወይ የኔ ጊፍተር? አጎቴ እንዴት ነው ወንድሜ? ሰላም ነው ወይ? ወልዱ ከመይ ዳሃንዶ ጽቡቅ ድዩ? ሰላም ጅቡ እንታይ ትገብር ኣለኻ? አማራ ፋኖ ብሔራዊ ኃይል የሚባለው ድርጅት እንዴት ተመሰረተ? ባንዳዎችን እንዴት እያንጫጫ ነው? አማራ ከጉሬላ ውጊያ ወጥቶ እንግዲህ ሽፋን እየተሰጠው የሚዋጋ ትልቅ ኃይል ሊሆን ነው። በዚህ ጉዳይ ላይ ሰሞኑን ስብሰባ ላይ ነበርኩና አንዳንድ ነገሮችን ለመናገር እገደዳለሁ። የአማራ ፋኖ ብሔራዊ ኃይል እሺ፣ መለያው ገብስ ቢሆን መሀሉ አንበሳም ቢሆን ክላሽና ምንድን ነው ያለው ደግሞ በዚህ ባዙቃ እነ አማራ ኪላ ናቸው። እነ አፄ ያዕቆብ ቀወጡት። በፈጣሪ እንደ ዛሬ ሲናደዱ አይቻልም። ከጨዋታ ውጭ አደረጓቸው ጎጃሚዎች። እንዲህማ ሊሆን አይችልም። እንዴት ተብሎ አንድ አማራ ምን እሱ ብቻ አሁን አማራው የጉሬላ ውጊያ ሊያበቃለት የራሱን አስተዳደርና የራሱን ኃይል በየከተማው እየተከለ ወደፊት የሚዋጋበትን ስትራቴጂ ሱዳን ላይ ስብሰባ አድርጎ እንግዲህ እኔ እንደሰማሁት ሆነ። ስብሰባው ላይም እንደተካተትኩት ተሆነ አማራ አዲያነ አማራ መበተን አለ አዲያነ። አማራዎች ግን ከእቅዳቸው ከሸፈ መሰለኝ። አላቅም። በአንድ ስልክ ጥሪ የተመሰረተ አንድ አማራ የሚባል ኃላፊነቱ ያልተወሰነ የግል ኩባንያ አመዲያም እና ዲያፍንታም የበዙበት እነሆ ዛሬ ቡሃቃቸውን ሲተፉ ከረሙ። እንግዲህ እነ ደብረጽዮንና እነ ኢሳያስ አፈወርቂ አንዱ ናችሁ። ተተኳሽም ተኛለላችሁ፣ ሽፋንም እንሰጣችኋለን። ይሄ የከባድ መሳሪያ ሽፋን የለም እኛ እንሰጣችኋለን። እና እንዴት ነው አንዲት ሆናችሁ ተባለ፣ ተመከረ። ከዛ ሁሉም አንድ ሆነ። እስክንድር ነጋ የድሮን ሽፋን እየተሰጠው ሂዱ ተዋጉ እያላቸው የሸዋን ፋኖች በዶላር የገዛቸውን አሁንም አበቃ፣ ነገሩ አበቃ። እንግዲህ አሁን እንደሰማሁት ሁለቱ ትግሬዎች ምክር አድርገው አሁን መዋጋት ሳይሆን ማዋጋት ላይ ገብተዋል። አዎ እንግዲህ አሁን ነው ለ4 ኪሎ መብራት። እንዲያ ነው ታያላችሁ። እነዚህ አንድ አማራዎች እንቅልፍ አጥተው እንግዲህ ሁለቱ ትግሬ መዋጋት ሳይሆን ማዋጋት ላይ
በተለይ ይሄ አማራ ፋኖ ብሔራዊ ኃይል የሚባለው 13 አመራሮችን ያዋቀረ ሱዳን ላይ ከአብይ አህመድ ጠላቶች ጋር መክረው እንግዲህ ተነጋግረዋል። የተነጋገሩትን በጥቂቱ እናሰማችኋለን። እንግዲህ ምንድን ነው የተነጋገሩት? እኛ አማራዎች አንድ ሆነናል፣ ትጥቅ ተተኳሽ ያስፈልገናል። አሁን አማራው እኮ በከባድ መሳሪያ ሁሉ ሊዋጋ እኮ ነው። አልሰማችሁም? ይሄ ጉሬላ ውጊያ የሚባለው ቀረ፣ ፋሽኑ አለፈ በአማራ ላይ። አማራ ፋኖ ብሔራዊ ኃይል ታንክና መድፍ ሊያትረመሰምስ እንዲሆነ ደርሰንበታል። ያው ታንኩና መድፉን እንኳን ተኋላ የሚዘውሩት እንትኖች ናቸው፣ ሁለቱ ትግሬዎች ናቸው። ሚስጥር ይላል፣ ሁለቱ ትግሬ ናቸው። እንግዲህ ስልጣን ላይ የሚያመጡት ዘመነ ካሴን ነው። 4 ኪሎ ወታደራዊ አመራሩን እንኳን በስውር ሁለቱ ትግሬዎች ናቸው የሚመሩት። ተመልከት እንግዲህ ተመልከት፣ የሱዳኑ ስብሰባ በቀደም ታያላችሁ። አሁን ወጥ ነው። አሰብ ላይ ጦርነት ሊነሳ ነው ሲባል፣ በትግራይ በኩል ፓርቲው ተሰርዞ ጦርነት ሊፈታ ነው ሲባል፣ ለኬ ሁለቱ ትግሬ ምክር አድርገው ሞታ ቀራኒው እንዲያለው ማዋጋት እንጂ መዋጋት አቅማችን አይደለም ብለው ይሄ አማራ ኃይል የስልጣን ጥምም የወጣት ኃይልም የመዋጋት ሞራልም ስላለው ደግፈ ነው። ጅቡ ተቃጠል አማራ አንዱ እኔም እንቺ ዲሙ ተቃጠል ሂደሽ አማራ ኪላን እንደዛ ቢሆን እኔማ ዋናው እኮ ነኝ። የአማራ አንድነት የሚያስጨንቀኝ ሰው እኮ ሰሜናዊ እኮ ነኝ። ተመልከቱ ሰሜናዊ እንዴት እኔ እኮ ነገርኳችሁ። ሰሞኑን ወላሂ ስብሰባ ላይ ነበርኩ። ምንም ውስጤ ቢታመም አንጀቴ ቢቆስልም ግን እላችኋለሁ የዩቱቤን ሰብስክራይብ በማድረግ እንዴ ጸዲ ማዕረ እንኳን ደስ አለሽ ተመረቅሻሉ። የኔ ኩሩ ትግራዊቲ እንኳን ለዚህ ማዕረግ አበቃሽ እናቴዋ። አለሜ ኮንግራዲሽን ሳለልሽ እና አማራ ኪላን ያጨሰውን እና ማከራ ኪላን ያቦነነውን የአማራ አንድነት እኔ ፋኖ የሚለውን እንኳን እንደው አስቀይረው አማራ አንድነት ብሔራዊ ኃይል ቢሉት እንዴ ደስ እንዲያላችሁ። ይሄ የትጥቅ ነው እንግዲህ። ፓርቲው ደግሞ የአማራ አንድነት እንደሚሆን እርግጠኛ ነኝ። ይሄ እንኳን የመታገያቸው ሎጎ ነው። አዎ መክረዋል፣ አንዱ ነዋል። እንቅልፍ ያጡት እንግዲህ አንድ አቧራዎች ናቸው። ኧረ አማራ ኪላ እንዴት እንዲያረገው ዛሬ! ኧረ ዘረ ያዕቆብ እንዴት እንዲያንገሸገሸው! ካሳ ወልደ ብርሃንማ ጭራሽ አንገቱ ላይ ገመድ ያስገብቷል። ያስፈራል። አማራው ከጉሬላ ውጊያ የሚወጣበት ተነድፏል። እዲያነሽን እስቲ ዩቱቤን ሰብስክራይብ እያደረጋችሁ አዲሱንም አሮጌውንም ወንድሞቼ እኔን መርዳት የምትፈልጉ በፔፓል አለኝ፣ በውስጥ እልክላችኋለሁ እና አሁንማ ዲገፍ እንድታደርጉኝ ሞራል እየተነካ ነው። ይህንን ፖለቲካ ሀቁን ነው እንግዲህ የአማራ ፋኖ ብሔራዊ ኃይሎች ሱዳን ላይ ነው ተቋቁሞ የመጣው። ዝርዝሩን ደግሞ ይህን 2 ቀን በደንብ እንሄድበታለን። ሰሞኑን አማራ አሰላለፉን ቀይሮ ተጉሬላ ውጊያ ወጥቶ ከተሞችን እየተቆጣጠረ የራሱን ኃይል እየተካ አስተዳደሩን እየገነባ ወደፊት የሚገሰግስበትን ትልቅ አጀንዳ ነድፎ ነው የመጣው። ከሁለቱ ትግሬ ጋር መክሮ እናቲቱት አማራሁን የማይቀመስ የማይላዝ የእግር ሰዴድ ሆኗል። አብይ አህመድም ያው ሰሜኖች መክረውና ተመካክረው አሁን አብይ አህመድ ጠላቱ 2 ክልልና 2 ሀገር ናቸው። ዝርዝሩን ሌላ ቀን አዎ ተኋላ ላይ እንግዲህ አብይ አህመድ
ሰሜኖች መጡ በሚል ተልካሻ ምክንያት አረንጓዴ ሳር መስለው አንድ ቀን በኦሮሚያ ልዩ ኃይል የተመረቁትን ወታደር አይታችኋል? የሚያስፈሩት አንድ ቀን ከተመረቁ በኋላ አይተናቸው ማናቅ ካምፕ ላይ እየተቀለቡና እንዲሁም በአሜሪካና በምንድን ነው አቦ በሌላ ሀገር ደግሞ በሆነች ሀገር ብቻ ስልጠና እየተሰጣቸው ኮማንዶ ነሽ፣ እግረኛ ነሽ፣ ጦረኛ ነሽ። አብይ እኮ እንዲሁ የኦሮሚያን እገነጥላታለሁ እንጂ ሰሜናውያን እንኳን መታችሁ አትመሯትም። እነሱም ታጥቀው ተነስተዋል። በተለይ የአማራ ወጣት አንድነት አማራ የደረሰበት የፖለቲካ ክስረት፣ ክህደት፣ የታመመና የቆሰለ ወጣት ሁሉ የሚቀላቀሉበት ኃይለኛ የሆነ አንድነት የተሞላበት ተመልከቱ። ሰሞኑን ዝም ብላችሁ እዩ። አንዴ ባሰብ ነው ስንል፣ አንዴ በትግራይ በቲፒኤልኤፍ ነው ስንል፣ አማራ አንዱ ነው መጣ። ያሰብነው ገንፎ ሊጡ ነው። አማራ ሊያቦካው ነው እንግዲህ። አሰብ ነሽ፣ ቲፒኤልኤፍ ነሽ። አሁን የጦርነቱ ተቀየረ። አሁን ጦርነቱ አማራ ፋኖ ብሔራዊ ኃይል ላይ ትኩረት እየተሰጠው ነው። ደንግጠዋል። ብዙ ብልጥግናዎች ደንግጠዋል። ሁለቱ ትግሬ መከሩ እኛ ብንጀምረው ጦርነቱን እነዚህ ሌሎቹ ምናምን እንዲሁ ደስ አይልም። የጀመሩት አማራዎችን እናስጨርሳቸዋለን። እነሱ ናቸው አፍንጫውን የሚሉት ተባብለው አንዴ ገጥመዋል። ወስደው ለጥልጠው ይገሉታል። ብቻኛ ማካናይዝም ተጥቀም ተተኳሽም እንዲህ ምን ነው? አሁን እኮ ሁለት ሀገርና ሁለት ክልል እኮ ነው ጠላት የሆነው። እየገባችሁ ነው አይደለ? ገብቷችኋል አይደለ? እንዴት እንደሆነ ሂዲው ስብሰባ ያደርጉበት ቦታ ላይ እንዲሁ አልቡርሃንም አልዳሞ ሱዲያኑ እንዲገና ኢሳያስም አለ። ሁለተኛ እንዲገና ቲቤሌፍም ለምንድን ነው የሆነ ነገር ልናገር ብዬ ጉሮሮዬ ላይ የሆነ መቶ እንጠሌ ላይ ቁጭ የሚላል ተናገር አውጣው እና ኪላማ እያበዱ ትቀልላለህ። አማራን ለመበተን ተዘጋጅተው ተበተኑ። ክህደት እኮ ነው የተደረገባቸው እነሱ። በተለይ ይሄን ሎጎ ሲያዩ እንዴት ደማቸው እንደሚንዘረዘር እንዴት እንደሚቃጠሉ እናት ሰሜኖች የመከሩበት ነው። ዲያንዬ ቴንኪው ሰሜናውያን የመከሩበት ጥምረት። አይ ይህን አማራማ ታያላችኋል። ስትራቴጂ ነድፎ ነው የመጣው። ምንድን ነው የቀፎ ንብ ነው የሚሆንባቸው። ብሎ መናደፍ ነው በቃ በየሄዱበት። እስክንድርም በድሮን የታገዘ አረጋለሁ ብለህ ብዙ ኖች ደብሯቸዋል። ሂዱ ተዋጉ እያልካቸው አይ አሁን አማራው አይቻልም። ዝም ብላችሁ ተመልከቱ። እንግዲህ ሰሞኑ እንዲሁም አዲስ መረጃ አመጣላችኋለሁ። ምክንያቱም አማራ ፋኖ ብሔራዊ ኃይል የሚባለው በሰሜናዊ አንድነት ሚስጥራዊ የተቋቋመ ጉልበትና ኃይሉ መናገር የለብኝም። አሁን ብቻ በአጭሩ አማራ ከጉሬላ ውጊያ ወጥቶ ከተሞችንና አንዳንድ የገጠር እንትኖችን እየተቆጣጠረ ወደፊት የሚገሰግስበት ትልቅ ኃይል መገንባቱን ሁላችንም እያወቅን ነው። አንዳንድ የአማራ አክቲቪስቶች ቲክቶክ ላይ እየወጣችሁ ትግራዋይን፣ ኤርትራይን የምትሳደቡ ተቆጠቡ። ለአማራው ጠላት እንዳትሆኑ። ዲያንዬ ቴንኪው አባቴ ዌልስታይል ይመቻለ ነግሬያችኋለሁ። ይህንን የአማራ አንድነትን የምትበትኑት እናንተ ናችሁ። የአማራው አንድነት የተቋቋመው በሰሜኑ እጅ ለእጅ በመተሳሰር ነው። እናቴን እየቀለድኩ አይደለም። አንዳንድ አማራዎች ተቆጠቡ። የማታውቁትን ነገር እዚህ እየመጣችሁ አትዘባርቁ። ዝም ብሎ የማውቀው ፋኖ አለ እያላችሁ እንዲህ ነበረ እያላችሁ ሚዲያ ላይ አታውሩ። ይሄ ትግል የሰሜናውያን ትግል ነው። ይሄ ትግል በጀርባው መከናይዝ ያለበት ነው። ከባድ ጦር የሚርመሰመስበት ነው።
ሃሎ ጅቦ እንዴት ነው ኡስማን አባቴ ቢስ ነው ምንሽ ነው ነግሬያችኋለሁ። በሰሜናዊ አንድነት ስር የሰደደ ግንኙነት የተመሰረተ ነው። ማንም አንዲሽም ሰሜናውያንን እየወጣሽ መሳደብም ሆነ መናገር አችም ባይሆን እናንተ መስራት ያለባችሁ ሚዲያ ላይ ይሄንን አንድነታችሁን የሚያከሽፍ እና አማራ አኬላ የተባሉ እነዚህ ደነዞች ዛሬ ግን ሲቃጠሉ እንደማየት ደስ ያለኝ ነገር የለም። አይ ጭሰት ዘመነ ካሴን እኩል አደረግነው። ይሄን ዲክታተር አወረድን። አንተም ወደ ጅዴነትህ ያኛውም ወደ ሰርቪሱ ተመለስ። አሜሪካ ላይ በብላክ እየሰራችሁ ሺሻ ቤት ለሺሻ ቤት ማንቀርቀቢያ ይዘህ ተው አርፈ። እዛ ደግሞ የፂም ፍቅር ያላችሁ ሴቶች ሱፍ ስለለበሱ ብቻ ሞጣን አልመስልም እንትናችሁ አለልም ብቻ ይሄ ዩቱብ ላይ ስለሚለጠፍ እንትናችሁ የሴቶች ብልታችሁ ላይ ያለው ይሄ አውራጣት የሚያክለው ነገር በጣም የረዘመባችሁ እናንተ ባለአንቴናዎች ጢም ያለው ወንድ ስታዩ የሚቆላችሁ ምንንም ስሜቱን ሳትረዱ ሎጎውን አድርጋችሁ ልክ ነህ አባት ምድረ ዴዴብ አሁን ሎጎሽን እየቀየርሽ የአማራ ፋኖ ብሔራዊ ኃይል በሚለው የአማራ ብቻ አይደለም፣ ይሄ የሰሜኑ ነው የኤርትራውም ነው። ንግግር ጨርሰዋል። መጀመሪያ በአሰብ በኩል ጦርነት ይነሳል ሲባል ነበር። አብይ አህመድ የማይቀር ጦርነት እንዲያለ ታውቃላችሁ። ከዛ ደግሞ አይ ቲፒኤልኤፍ ነው የሚጀምረው ሲባል ነበር። አሁን ግን ሁሉንም ህልም አድርገውት አማራ ፋኖ ብሔራዊ ኃይል የሚለውን የሆነ ቦታ ወስደው እዚች ጎረቤት ሀገር መክረው ተፈራርመው አሁን እኮ አማራው እኮ ታንከኛ ሊሆን እኮ ነው፣ መድፈኛ ሊሆን እኮ ነው። ጂዋ አታፍርም እንጂም መታፍሪም እንኳን ነገርኩሽ። ሞጣ እንዲያለ ሞጣ እንዲህ እኮ ይታየዋል እኮ እሱ እኮ እኔ ፖለቲከኛ ይመስለኝ ወልይ ነው የሚመስለኝ ሳየው፣ ወላሂ ወልይ ነው የሚመስለኝ። አልፉን ሁለቱ ትግሬዎች በአማራ ላይ መክረው እና ድብ እናድርገው ነው። አብይ አህመድ እኮ የሁለት ሀገርና የሁለት ክልል ጠላቱ ነው አልኩ። ከሁለቱም ሀገርና ከሁለቱም ክልል በላይ ደግሞ ወጣቱም ኃይሉም ጉልበቱም ያለው አማራው ላይ ነው። በቃ ተፈራርመዋል እኮ ሰሜናውያን ጋር እንነጋገራለን ብለዋል። እናቴን ይህን ሁለት ቀን እዛ ስብሰባ ላይ ነበር። ትንሽም በራሴ በሆነ ችግር ላይ ውጥንቅጥ ውስጥ ገብቼ ነበር። እዛም ያው ምክክርም የታለ ቆይ አንዴ ባሻም እዛ ስለነበር ቆይ ባሻን አስገባላችሁ ያለው እና አሁን ይህንን አማራዎች ሰሜናውያን ላይ ያላችሁን ቀንሱ። ተነጋግረው ተጨርሰዋል። አንዳንድ ምስጢራዊ ፍርርሞችም አሉ። እነሱን ደግሞ ቀን በቀን እያወጣን እንነግራችኋለን። ቀስ እያለን ሳቅም ፈገግም እያለን ይሄ አማራ ፋኖ ብሔራዊ ኃይል የሰሜኑ ኃይል ነው፣ የሰሜኑ ጥምረት ነው። ዝም ብሎ አማራ አንዳንድ ቃላቶችን እኮ እንግባባለን። አሁን በአማራ ነኝ ብለሽ ትግሬን የምትሳደቢ እየተከታተልን ቀንዲብሽን፣ አማራ ነኝ ብለሽ ኤርትራን የምትሳደቢ ቀንዲብሽን፣ አማራ ነኝ ብለሽ ሱዳን ይራ ነግሬሻለሁ። ትግሬ ነኝ ብለህ አማራን የምትሳደብ ነግሬያለሁ። ምላጭ የሆነ ምላሳችንን ነው እንግዲህ ደግሞ በማህበር ተደራጅነት ነው ዲጂታል ወያኔ የሚለውን ዲጂታል ሰሜናውያን ብለን መተናል። ቅንዲብሽን እንልሻለን። ይሄ ነው እውነታው። ይሄ ነው። ተመርዬ እያየሁሽ ነው የእኔ ቆንጆ። እስቲ ግቢ